አሁን ግን ማረፍ ትችያለሽ። እና ማሰብ ትችያለሽ እያልከኝ? አዎ ጓደኛም ማሰብ አለብሽ። ምን መሰለሽ አምላክ ሁሌ አንቺ እየለፋሽ እንድትቀሪ ይፈቅድልሽ። አልገባኝም። ሴቶች ብዙ መድከም የለባችሁ። ተፈጥሯችሁ እንደዛ አይደለም። ወደ አረብ ሀገር ሄዳችሁ የምትለፉት በእኛ በወንዶች ምክንያት ነው። እኛ ለፍተን ጥረን እናንተን ማኖር ሲገባን አሎን ሲለን ትሄዳላችሁ። ሴቶች ለፍተው ጥሮ ቤታቸውን ለማቆም ሲሞክሩ ያናድደኛል። ለምን መሰለሽ እንደዚህ ብልሽ እህቶቻችን ሴቶቻችን ወደ አረብ ሀገር ሄደው የሚለፉት በእኛ በወንዶች ደካማነት ነው። እናም አንቺ ያልሳካ ካለሽ አግብተሽ ሞክሪው። ማንን ነው የምታገባው አንተ? አንቺ ማንን ነው የምታገቢው? ማንን ነው የምታገቢው? ኧረ እኔ ግሌ ማንንም አላገባም። የግሌ ተረጋጊ። ሰማኛለህ? እኔ እዚህ ቤት ስልችት ያለኝ የእናንተን የማይሞላ ሆድ መጠቅጠቅ ሰልችቶኛል። በቃ እኔ ደሞዜ ሲጠኝ ነገሩን እሄድልሃለሁ። ሰማኸኝ አይደለ? ደሞዜ ከዛሬውኑ እንዳያልፍ ማለት ነበር። ቀጥላ ተቆርኩ እንዴ? ከንፈሬ ልቆራ እኮ ነው የመሰልኩት። አይቶ ዝም ብሎ ሲያስፈራራ እኮ። ቆይ አሁን መሳይ የሚታመን ሰው ነው እንዴ? አይቶ ተከሲስ ዝም ብሎ ሲያስፈራራ ነው። ቆይ መሳይ እንዴት ታምነዋለህ? በጨካኞች የምትሳደደው ብርቷ ሴት ትትና እንግዲህ የህይወቷ ጉዞ በጣም ረጅም ነው። እንግዲህ እንደምታውቁት በጣም ስትሰቃይና መከራዋን ስትበላ የነበረችው ትትና ዛሬ እግዚአብሔር ይመስገን እንግዲህ ከዛ ከሞት ጎድጓዳ ወይም ከዛ ከገባችበት ከሰቃይ መንገድ ወጥታ ዛሬ በእግዚአብሔር ቸርነት እዚህ ደርሳለች ማለት ነው። ቤተሰቦቻችን እንግዲህ እዚህም የደረሰችበት ዋና ትልቁን ሚና የሚጫወተው መድብል ነው። መድብል ነው እንግዲህ ከዚህ ህይወቷ መዳን አለባት ብሎ ከዚህ ከስንት ዓመት ስትሰቃይበት ከነበረው ከዚህ እስራት ቤት ያስፈታት ማለት ነው። በዛም እንግዲህ እሷ በጣም ደስተኛ ነች። ቤተሰቦቻችን ከሚባለው በላይ ማለት ነው። በጣም ደስተኛ ናት። አሁንም ላለችበት ህይወቷ እግዚአብሔር ይመስገን ስለዋጣት አምላኳን እያመሰገነ በፈጣሪዋ ረዳትነት ተስፋ ያልቆረጠችው በሰዎች ሰበብ የወጣችው ትትና ዛሬም እንግዲህ አምላኳን ተስፋ አድርጋ በሰዎችን እንግዲህ መድብልንና መሰሎቹ እንዲሁም ደግሞ አሁን የተቀበሏትን አሁን አብረዋት ያሉትኝን እነ አብርሽንና ጓደኞቹን እያመሰገነች የህይወቷን ጉዞ ጀምራለች። እንግዲህ እንደምታውቁት ትትና ማንም ሰው የሌላት ብቸኛ እናትና አባትና እህት ወንድሞቿን ታናናሾቿን ለመርዳት ነገዋን በተስፋ በማየት ራሷን ለመለወጥ ከቤተሰቦቿ የተነጠለችው ትትና እንዳሰበችው የስደት ህይወቷ ሳይሳካ ቀርቶ በአረመኔዎችና በጨካኞች ወድቃ ስትሰቃይ ቆይታ በእግዚአብሔር ቸርነት በመድብል ረዳትነት እንግዲህ ዛሬ ደርሳለች ማለት ነው። ዛሬም ደርሳ እንግዲህ ከመድብል ከዛ ቤት ካስወጣት በኋላ የተቀበሏት ወይም ደግሞ እንግዲህ ያገኛት አብርሽ ዛሬ ከጓደኞቹ ጋር አሪፍ ጊዜ እያሳለፈች ነው የምትገኘው። በባለፈው ክፍል እንዳያችሁትኝ እንግዲህ ከነብሩሽ ጋር ልትሄድ ነበረ ማለት በቃ ከዛ መንቀሳቀስ ፈልጋ ነበረ፣ ግን የትም መሄድ አልቻለችም። ለመሄድ ወስና ነበረ፣ ግን ሄዳ የት ነው የምታርፊው ሲሏት የትም ማለት ምክንያቱም የምታውቀው ዘመድም ሆነ ወገንም እንዲሁም ደግሞ የሀገሩን መውጫ መግቢያ አገሩንም አታውቀውም። ገባችሁ አይደለ? ምክንያቱም እቺ ልጅ ወደ አረብ ሀገር ለስደት ብላ ነው ከቤተሰቦቿ የተነጥላ የወጣችው። ግን ተዛ ተነጥላ ብትወጣም ህይወት እንዳሰበቻት ስላልሆነች በደላሎች እጅ ገብታ የቤተሰቦቿን ሀብታቸውን ንብረታቸውን አሽጣ ከፍላ ዛሬ ላለችበት ደረጃ ደርሳለች ማለት ነው። በህይወቷ እንደውም ዛሬ ልሞት ይሆን ነገ ልሞት ይሆን እያለች ማለት ተስፋ ሳትቆርጥ በጽናት ቆይታ እንግዲህ እግዚአብሔር ቸርነት ዛሬ ደርሳለች። መጨረሻም እንግዲህ አሁን ላይ ያለችበት ሁኔታ ያው ይሄን ያክል አስተማማኝ ባይሆንም ተነሱም ደግሞ ከፈላጊዎቿ ወይም ደግሞ ከአሳዳጆቿ ለተወሰነ ጊዜ ተሰወረች እንጂ ይሄን ያክል ርቃ ሄደች አይደለችም ማለት ነው ቤተሰቦቻችን። ምክንያቱም አሁንም ቢሆን እነዚህና ያለችበትን ያውቃሉ። እሷም ደግሞ ያው እንደሚፈልጓትም እንዳልተዋትም ታውቃለች ማለት ነው። ያው በርግጥ ለሷ የሷን ኩላሊት ይሰጣል የተባለው ባለሀብቱ ሰውዬ ማለት ሞቷል። እሷ ግን
ለሱ ባይፈልጓትም ለሌላ ሰው ትሆናለች። አሁንም ያችን ልጅ ተፈለግ እያለ ነው የሚገኘው አለቃቸው ካሌብ ሞሲሳ ማለት ነው። እንዲሁም ዝናና ግብረ አበሮቹ እያፈላለጉ ነው የሚገኙት። እንግዲህ እሷን ለማግኘት ብለው በገቡበት አጋጣሚ ያገኟቸውን ጓደኞቹን አብርሽና ጓደኞቹን ዝና ፎቶ አንስቶ ልኳቸው ነበርና ከነዛ መካከል እንግዲህ ተንከሲስን አይቶት ስለነበረ ያንን ተንከሲስን በተፈጥሮ አጭር የሆነ ሰው ለኡጋንዳዎች እንግዲህ ይፈለጋል ስለተባለ ያን ልጅ አምጣው በጣም ያስፈልገኛል እያለው ነበረ ማለት ነው እንዳያችሁት። ዝናም እንግዲህ እሱን ለማግኘት ደፋ ቀና እያለ ነው። ተስሩ ያሉትን ሰዎች አዝዟል ተንከሲስ እንዲያዝ ማለት ነው። ተንከሲስን ደግሞ ቅድሚያ እንዲያመጣ የተነገረው መሳይ ነበረ። መሳይን ይዞት ከሄደ በኋላ መሳይ እንግዲህ ምንድነው አንተን አላምንህም ብሎ ሲጠይቀው ብር ክፈለኝና ልንገርህ ነበር ያለውና እንግዲህ ተንከሲስ 500 ብር ከፍሎ ህይወቱን አትርፏል ማለት ነው። ማለት ተንከሲስ ነግሮታል መሳይ ማለት ነው። እነዚህና እየፈለጉት እንደሆነ ለኡጋንዳዎች ሊሸጡት እንደሆነ ያለውን ነገር ሲነግረው እንግዲህ ተንከሲስ ከዛ ወዲህ ከቤትም አልወጣ ምግብ አልበላ ብሎ ለሊትም በህልሙ ይመጡበታል። እንዲሁም በጭንቀትና በድንጋጤ አሁንም ድረስ እየደነገጠ ነው የሚገኘው። ትትናና አብርሽ አሪፍ ቅርብ ላይ ናቸው የሚገኙት። አብርሽም ትትና ተመችተዋለች። ትትናም ደግሞ አብርሽ ተመችቷታል። መጀመሪያ ላይ ግን ትትና ያሰበች የነበረው እንትና አብርሽን ወንድሟ ነበረ ይሆናል ብላ ያሰበችው። እንደሰማችሁት ከልጅነቷ ጀምሮ ወጥቶ ወደ ቤተሰብ ያልተመለሰ ወንድም እንዳላትና ወደዚህ ወደ አዲስ አበባ ከተማ እንደሚኖር ታውቃለችና እሱ ወንድሜ ነው ወይ የጠፋ ወንድሜ ትመስለኛለህ ብላ ጠይቀው ነበር። ደጋግማ የት ነው የተወለድከው ከየት ነው የመጣኸው ብዙ ከኋላ ባክግራውንዶቹን ለማወቅ ብዙ ነገር አድርጋ ነበረ። ግን እሱ አንደኛ መናገር አልፈለገም፣ ሁለተኛ ደግሞ ያው እሱን በልጅነት ስለወጣ ይሄን ያክል ሙሉ ኢንፎርሜሽን ያለው አልመሰለኝም ማለት ነው። እና በዛ ጉዳይ እንግዲህ ወንድሙ ይሆናል ብላ ጠይቀው ነበረ። ግን ነው ብሎ ነው እንግዲህ አብርሽ የመለሰላት። በመጨረሻም እንግዲህ ትትናና አብርሽ እንግዲህ ካሁን በኋላ ማግባት አለብሽ፣ እኔ እንዴት ነው ለባል ብሆን አልመጥንም ወይ አንዳንድ ነገሮችን እያላት ነበረ ማለት ነው። እየተቀራረቡ ነው። ለምን ትሽኮረመም ያለሽ ምናምን አይነት ወሬ እያወሩ ነው የሚገኙት። አብርሽና ትትና እንግዲህ ምርጥ ጥንዶች እንደሚሆኑ ተስፋ እናደርጋለን። ግን እነሱ ጥንዶች ሲሆኑ የግሌ አብርሽን እንደምታወቀው በጣም ነው የምትወደው እና እንኳን አይደለም እንደዚህ በፍቅር አይን ከአብርሽን ስታይባት ይቅርና አብርሽን አብርሽ ብላ ስትጠራባት እንኳን አትፈልግም። አብርሽ ብዬ ከሴት መጥራት ያለብኝ እኔ ብቻ እንጂ አንቺ ምን አገባሽ አብርሽ አትበይ። በጭንቀት ውስጥ እንኳን የሆነ እንትን ውስጥ እንኳን ሆኖ አብርሽ የምትይው ምን አባሽ ሆነሽ ነው የምትለውና በጣም ነው የምትወደው የግሌ። ግን እሱ ያው ምንም አይወዳትም። ለምን ለሱ መስፈርቱ አይነት ሴት አይደለችም። ትንሽ ችኩል ናት። ፊቷ ያለውን እንጂ ነገን ምን ይመጣል ብላ የምታስብ አይነት ሴት አይደለችም። ሶ በዛና አማካኝነት እንግዲህ ፈጠንም ስለምትል እሷ ለኔ አትሆነኝም በማለት ነው አብርሽ እንትን ያለውና አብርሽ የተመቸችው ትትና ናት። ትትናም እንግዲህ አብርሽ ተመችቷታል። ገለሙም እንግዲህ ነግሯት ነበረ ማለት ነው እንደሚወዳት ምናምን አብርሽ ጥሩ ልጅ ነው ተጠቀሚበት በማለት ነበር የነገራት። እሷም ተፍተፍ እያለች ነው። እንደሚሳካላት ተስፋ እናደርጋለን ቤተሰቦቻችን። ተንከሲስ ግን እስካሁን በጭንቀት ውስጥ ነው የሚገኘው። እነ ዝናም እያፈላለጉት ነው ማለት ነው ቤተሰቦቻችን። ምክንያቱም እነዛው ያው እንዳልኳችሁ ለኡጋንዳዎች ሊሸጡት ስለፈለጉ ብር ያው ጥሩ ብር ያወጣልና በዛን አማካኝነት ማለት ነው። ምክንያቱም ከፈለጉት አሁንም ተንከሲስን አንደኛ ቤት መግባት ይችላሉ፣ ሁለተኛ ግን ቤትም ሳይገቡ እዛው በር ላይ እየተጠባበቁት ነው የሚገኙ። ካገኙት እንደ ወፍጫጩት ለቅመው ይዘውት ነው የሚሄዱት። በቀጣይ ክፍል እንገናኝ። ሰላም ቆዩ።